ታሪካችን የሚጀምረው በትልልቅ ዓለም አቀፍ የወንጀል ድርጅቶች መናኸሪያ በሆነችው ሆንግ ኮንግ ነው። እዚህ ቦታ ላይ እጅግ ውድና በዓለም ላይ በግዙፍነቱና በጥራቱ ወደር የማይገኝለት ስታር ኦፍ ዘ ኢስት ወይንም የምስራቁ ኮከብ የተሰኘ አልማዝ በሚስጥር ለሽያጭ ይዘጋጃል። በሆንግ ኮንግ የወንጀል መሪ የሆነው ሚስተር ሉ እና በአሜሪካዊ ደላላ ቶኒ በአልማዙ ሽያጭ ዙሪያ የመጨረሻ ስምምነት ላይ ይደርሳሉ። ስምምነታቸው አልማዙን በከፍተኛ ጥንቃቄ በባህር መንገድ አድርጎ በካዛኪስታን በኩል ለገዦች ማስተላለፍ ሲሆን ቶኒ ራሱ ሰዎችን ዕቃውን በጥንቃቄ እንደሚረከቡ ማረጋገጫ ይሰጣል። ይህ በእንዲህ እንዳለ በካዛኪስታን አልማቲ ከተማ ውስጥ የሚገኘውና እጅግ ባለጸጋና ጨካኝ የሆነው የማፊያ አለቃ ሙሳ ይህንን አልማዝ በእጁ ለማስገባት ይጓጓል። ሙሳ ለስልጣኑና ለክብሩ ከፍተኛ ቦታ የሚሰጥ ሲሆን አልማዙን ለራሱ የግል ክብር ሲል በ30 ሚሊዮን የአሜሪካ ዶላር ለመግዛት ይስማማል። እርሱ ሙሳ የገንዘብ ችግር የለበትም። ዋናው ፍላጎቱ ያንን ውድ ዕቃ በመጨበጥ በክልሉ ያለውን የበላይነት ማረጋገጥ ነው። በሌላ በኩል ሩስላን የተባለ ወጣት ፍቅረኛውን አሊያን ፍለጋ ካዛኪስታን ውስጥ እየተዘዋወረ ነው። አሊያ ከአንድ ካሲኖ ውስጥ ባልተጠበቀ ሁኔታ ከጠፋች 2 ዓመታት ተቆጥሯል። ሩስላን ወደ ድሮ ካሲኖ በመሄድ የቦታውን ስራ አስኪያጅ ደጋግሞ ቢጠይቅም እነሱ ግን በቁጣና በማስፈራራት ከአካባቢው እንዲርቅ ያደርጉታል። ነገር ግን ሩስላን ተስፋ አልቆረጠም። ምክንያቱም አሊያ ያለ ፍላጎቷ በወንጀለኞች እጅ መውደቋን በውስጡ ይጠራጠራል። የሙሳ ቀኝ እጅ የሆነው ካታስትሮፊ አልማዙን ከሻጩ ማይክ ለመረከብ ወደ አንድ የተጀመረ ፋብሪካ እንዲሄዱ ይታዘዛል። ሙሳ ከካታስትሮፊ ጋር አብራ እንድትሄድ የመረጣት እጅግ ቆንጆ ሴት ስትሆን ይህ ምርጫ በሌላው የማፊያ አባል አርማን ዘንድ ከፍተኛ ቅናትና ቅሬታን ይፈጥራል። ሙሳ አርማንን ራሱ አሳድጎ ያስተማረውና ትልቅ እምነት የጣለበት ቢሆንም አርማን ግን በውስጡ ሌላ ሚስጥር እቅድ ነበረው። በፋብሪካው ውስጥ በሚደረገው ርክክብ ላይ ካታስትሮፊና ያቺ ቆንጆ ሴት የ30 ሚሊዮን ዶላር ጥሬ ገንዘብ የያዘውን ቦርሳ ይዘው ይቀርባሉ። ማይክ አልማዙን ያሳያቸዋል። ነገር ግን ልውውጡ እንደተጠናቀቀ ባልተጠበቀ ሁኔታ በፋብሪካው ውስጥ ከፍተኛ የተኩስ ልውውጥ ይጀመራል። አርማንና አሊያ ከሌሎች ማፊያዎች ጋር በመሆን እጅግ አስደናቂ የሆነ ጦር መሳሪያ አጠቃቀምን ብቃታቸውን በማሳየት ማይክንና ሰዎችን ይደመስሳሉ። ይሁን እንጂ ይህ ጥቃት በአጋጣሚ የመጣ ሳይሆን አርማንና ሌላው የማፊያ መሪ ካዛ በሚስጥር ያሴሩት ነበር። በዚህ መሃል ሩስላን አሊያን ፍለጋ ወደ ቦታው መጥቶ ስለነበር የተረፉትን የሙሳ ሰዎች አንድ ባንድ እየገደለች በነበረችበት ወቅት አሊያ እንዳጋጣሚ ሆኖ ከሩስላን ጋር ይገናኛሉ። እሱም በሞትና በጣር መካከል ሆኖ ሳለ አሊያ በጣም ትደነግጣለች። ነገር ግን በአርማን ትዕዛዝ መሰረት የሙሳ አባላትን በሙሉ ግደሉ፣ ማንም እንዳይሰርፍ ስለተባለች ትጨነቃለች። በመጨረሻም ሩስላን የገደለችው አስመስላ ወደ ሌላ አቅጣጫ በመተኮስ ታተርፈዋለች። ከ2 ዓመት መለያየት በኋላ ግንኙነታቸው በድጋሚ የሚጀምረው እዚህ ስፍራ ላይ ነበር። አርማን ጥቃቱን በሩቅ ሆኖ ሲከታተል ቆይቶ አሊያ አልማዝና ገንዘቡን ይዛ እንድታመልጥም ያደርጋል። ካታስትሮፊ ደግሞ ጉዳዩን እንዲያድበሰብስ በተደረገ ሴራ መሰረት ገንዘቡም ሆነ አልማዙ በታጣቂዎች እንደተዘረፈ ለሙሳ የውሸት ሪፖርት ያቀርባል። ከጥቃቱ በኋላ አሊያ ካርማን በማምለጥ ሩስላ ወደተኛበት ሆስፒታል ትሄዳለች። ከዚያም በፍጥነት ሆስፒታሉን ለቀው ወደ ሩስላን መደበቂያም ያመራሉ። ሩስላን አሊያንን ለ2 ዓመታት ሲፈልጋት የነበረ ቢሆንም አሁን ግን የያዘችው ገንዘብ ቦርሳና ዳይመንድ ከጀርባው ያለውን አደገኛ ሁኔታ ሲመለከት ይደነግጣል። በዚህ ወቅት አሊያ ላለፉት 2 ዓመታት የት እንደነበረችና ሕይወቷ እንዴት ወደዚህ አደገኛ የወንጀል መስመር እንደገባ ማብራሪያ ትሰጣለች። ከ2 ዓመታት በፊት በሙሳ ካሲኖ ውስጥ በካርታ አከፋፋይነት ትሰራ ነበር። አንድ ቀን አንድ ደንበኛ ከፍተኛ ገንዘብ ወይንም ግማሽ ሚሊዮን ዶላር አሸንፎ ይወጣል። ሙሳ የካሲኖውን ሕግ ተጥሷል በሚል አሊያን ተጠያቂ ያደርጋታል። ዕዳዋን ለመክፈል ወጣትነቷን፣ ውበቷንና ሕይወቷን ለሙሳ እንድታስረክብም ትገደዳለች። በዚህ የተስፋ መቁረጥ ስሜት ውስጥ ሆና ራሷን ለማጥፋት ስትሞክር አርማን
ቢላዋን ቀምቶ ሕይወቷ የሙሳ መሆኑም ይነግራታል። በመቀጠልም አርማን አሊያንን ወደ ሙሳ ተቀናቃኝ ወደ ሆነው ካዛር ይወስዳታል። ካዛር አሊያን በስፖርትና በተኩስ ያላትን ልዩ ብቃት በመመልከት ጥብቅ ወታደራዊ ስልጠና እንዲሰጣት ለኩቢክ የተባለ ልዩ አሰልጣኝ ያስረክባታል። እዚያም ሰዎችን ያለ ርህራሄ እንድትገድል ትሰለጥናለች። ነገር ግን ውስጧ ሁል ጊዜ ከንጹሃን ግድያ ለመራቅ ይጥር ነበር። አሊያ ይህንን የተዘረፈ ገንዘብና አልማዝ ተጠቅማ ከሩስላያ ጋር አዲስ ሕይወት ለመመስረትና ከሀገር ለመውጣት አቅዳለች። ለዚህም ሲባል የሩስላን አባት የድሮ ጓደኛና የቀድሞ የጉምሩክ መኮንን ወደ ነበረው ባተር ዘንድ በመሄድ እርዳታ ይጠይቃሉ። ባተር በባህር ዳርቻ በኩል በሚስጥር የሚያስወጣቸውን ጀልባ እንደሚያዘጋጅላቸውም ቃል ይገባል። ይሁን እንጂ ሙሳ ገንዘቡንና አልማዙን መጥፋቱን ሲያውቅ እጅግ ይቆጣል። ካታስትሮፊና ሰዎችን በማሰቃየት እውነቱን ለመረዳትም ይሞክራል። አርማን በበኩል በሙሳና በካዛራ መካከል ያለውን የስልጣን ሽኩቻ በመጠቀም ሁለቱንም ለማጋጨትና ገንዘቡን ለራሱ ለማድረግም ይጥራል። ነገር ግን አሊያ ከአርማን የበለጠ ብልህ ነበረችና አርማን ገንዘቡን መልሶ ለሙሳ ለመስጠት ወይም ለራሱ ለማድረግ እንደሚሞክር ስለጠረጠረች በጉዞዋ ላይ እያሉ ገንዘቡንና አልማዙን ከቦርሳው ውስጥ አውጥታ በሌላ ዕቃ ቀይረው ነበር። ሙሳ ቦርሳውን ሲከፍተው ወረቀት ብቻ ማግኘቱን እቅዱ ይበላሻል። ሙሳ በበኩሉ አርማን እንደከዳውም ስላወቀ የሴራው ተባባሪ የነበረውን ካዛርን በቁጥጥር ስር አውሎ ካሰቃየው በኋላም ይገድለዋል። አሊያና ሩስላን ወደ ባህር ዳርቻው ሲደርሱ የሙሳ ሰዎችና አርማን ይከታተሏቸዋል። በአንድ ከፍተኛ ገደል ጫፍ ላይ የመጨረሻው ፊልማም ይደረጋል። አርማን ለአሊያ ያለው ፍቅር ወደ እብድነትና ራስ ወዳድነት እየተቀየረ በመሆኑ አብረው ካልሆነች ሊገድላት እንደሚችልም ያስፈራራታል። በመሃልም ሙሳ ይደርስና አርማንን ተኩሶ ይመታዋል። አርማንም መሬት ላይ ይዘረራል። በመጨረሻም ሩስላን ገንዘቡም አልማዙም ይቅርብኝ ብሎ ለሙሳ ሊሰጠው ሲል አሊያ ግን አይሆንም እንዳታደርገው ብላ በሽጉጥ ደረቱ ላይ ትመታዋለች ሩስላንን። በመጨረሻም በጸጸት ውስጥ ሆና በእንባ ታጅባ እሱን ለማትረፍ ስትል ወደ ተዘጋጀላቸው ጀልባ ለመሄድ ስትል ከገደሉ ጫፍ ላይ ወደ ውቅያኖሱ ትዘላለች። በታሪኩ ፍጻሜ ላይ ግን ሌላ ትልቅ እውነት ይገለጣል። ይህ አጠቃላይ የወንጀል መዋቅር መፍረስና የአልማዙ መውደም በስተጀርባው የመንግስት ደህንነቶች መኮንኖች በሚስጥር የተቀነባበረ ኦፕሬሽን እንደነበረና የወንጀል ካርቴሉን ሙሉ በሙሉ ለማጥፋት የተደረገ ስራ እንደነበረም ይታወቃል። አሊያና ሩስላን ከደረሰባቸው የአካልና የስነ ልቦና ጉዳት አገግመው በመጨረሻም ያንን የወንጀል ዓለም ወደ ኋላ በመተው በጀልባ ወደ አዲሱና ሰላማዊ ህይወታቸው ሲጓዙ ፊልሙ ይጠናቀቃል። ፊልም የሚያስተምረን ታላቅ ቁም ነገር ቢኖር በክፋት በስግብግብነትና በሌሎች ህይወት ላይ በመረማመድ የሚገነባ የወንጀል ግዛት የቱንም ያህል ጠንካራ ቢመስልም ፍጻሜ ሁልጊዜ ጥፋትና ውድመት መሆኑን ነው። እውነተኛ ነፃነትና ፍቅር በገንዘብ ወይም በኃይል ሊገዛ አይችሉም። ይልቁንም በቅንነትና በቆራጥነት የሚደረግ የፍትህ ጉዞ ሁልጊዜ ጨለማውን አሸንፎ ብርሃንን ያመጣል። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።